ሳምንት የጀመርኩት ትምህርት አለ። ዘ ስፒሪት ኦፍ ፌዝ የእምነት መንፈስ በጣም ደስ የሚል ምን ማለት ነው? ዝም ብሎ መናገር ሳይሆን አምኖ መናገር፣ አምነን የምንናገርበት አንድን ነገር አምነን ለማመን መስማት መጽሐፍ ቅዱስ ይናገራል። እምነት ከመስማት ነው። እንግሊዘኛው እንደውም ይናገራል ካምስ የሚል ይጠቀማል። የሚመጣው ይላል አማርኛችን ላይ ባይኖርም ፌዝ ካምስ ባይ ሂሪንግ ኤንድ ሂሪንግ ባይ ዘ ወርድ ኦፍ ጋድ ይላል። እምነት የሚመጣው ይላል እንግሊዘኛው እምነት ከመስማት ነው የሚለውን እምነት የሚመጣው ፌዝ ካምስ ባይ ሂሪንግ ኤንድ ሂሪንግ ባይ ዘ ወርድ ኦፍ ጋድ። እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በክርስቶስ ትምህርት ነው ይላል እንደውም በአዲሱ መደበኛ ትርጉም። መልእክቱም የክርስቶስ ትምህርት በክርስቶስ መልእክት ነው። መልእክቱን ከመስማት ነው ይላል። እምነት የሚመጣው መልእክቱን ከመስማት፣ መልእክቱም የክርስቶስ ትምህርት ነው ይላል። ምክንያቱም እምነት ከመስማት፣ መስማትም በእግዚአብሔር ቃል ሲባል ጥሩ ነው፣ ትክክል ነው። በእግዚአብሔር ቃል ሲባል ግን የእግዚአብሔር ቃል የሚባለው ሞር እምነታችንን ቢውልድ አፕ የሚያደርገው የክርስቶስ መልእክቶች ናቸው፣ የክርስቶስ ትምህርቶች ናቸው። እምነታችንን ቢውልድ አፕ የሚያደርገው አይደል እንዴ? እምነታችን አሁን አለ እኮ የእግዚአብሔር ቃል እግዚአብሔር ሰጠ እግዚአብሔር ነሳ የሚል አለ አይደል? እግዚአብሔር ሰጠ እግዚአብሔር ነሳ እምነትን አፕሊፍት ያደርጋል አለ። የእግዚአብሔር ቃል ነው የተጻፈ። አሁን ዘ ሪትን ወርድ ኦፍ ጋድ ነው፣ ዘ ኢንስፓይሬሽን ወርድ ኦፍ ጋድ ነው። የእግዚአብሔር ቃል በመነዳት የተጻፈ ነው። ዘ ኢንስፓይሬሽን ወርድ ኦፍ ጋድ ነው። ዘ ኢንስፓይሬሽን ወርድ ኦፍ ጋድ ሲባል መልካሙም ስህተቱም ውድቀታቸውም ስኬታቸውም መልካም የተናገሩትም ክፉ የተናገሩትም እንዲመዘገብ ይመዝገብ ነው። ዘ ኢንስፓይሬሽን ወርድ ኦፍ ጋድ ማለት ሪከርድድ፣ ሁሉም ሪከርድ ይሁን ነው። ሁሉም ሪከርድ ይሁን ማለት ሁሉም ከእግዚአብሔር አፍ ውስጥ የወጣ ቃል ነው ማለት አይደል? ሐሳቤ ገብቷችኋል? ከአህያም የወጣ ቃል አለ። ለምን ትመታኛለህ ያለች አህያ እኮ አለች። ከአህያ አፍ ውስጥም የወጣ ቃል እኮ አለ መጽሐፍ ቅዱስ ውስጥ። ሲመታ ምን ትመታኛለህ መልአክ ከፊቷ ቆሞ። ከሰይጣን አፍም የወጣ ቃል አለ አለ እኮ ተጽፏል። ሰይጣን የተናገረው ሁሉ ተጽፏል። ኢየሱስንም ሲፈትን ከመዝሙር 91 ጠቅሶ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል። የቱ ጋር ነው ቢለው ኢየሱስ መዝሙር 91 ብሎ ሊጠቅስ እኮ ነው፣ ጠቅሶ እኮ ነው። ከመዝሙር 91 ላይ ጥቅስ አምጥቶ መላእክቱን ስላንተ ያዛቸዋል እግሮች በድንጋይ እንዳይሰናከሉ እስቲ ራስን ከዚህ ላይ ወርውር ብሎ የተናገረው የሰይጣን ቃል እንዳለው ተጽፎለታል። ስለዚህ መጽሐፍ ቅዱስ ሁሉም ሪከርድ እንዲደረግ ስተታቸውም ዳዊት የሳተው አለ፣ አብርሃም የሳተው አለ አይደል? ሁሉም ጃይንቶች የምንላቸው ሁሉ እንኳን አይደል በብሉይ ኪዳን የእምነት ምስክሮች የሚባሉት ሁሉ ሳይቀር እያንዳንዳቸው መልካም ጎን አላቸው፣ ስተት ጎንም ደግሞ ወይም ደካማ ጎን ደግሞ አላቸው። ሁሉም ግን ተጽፎላቸዋል። የደከሙትም ዳዊት የሳተውም ተጽፎለታል፣ ያስገደለውም ተጽፎለታል። አስገደለ ተብሎ ተጽፎ ሁሉንም ሪከርድ እንዲደረግ ነውና ሪከርድ የተደረገውን ሁሉ እንድናደርገው ብቻ ሳይሆን እንዳናደርገውም እንድንለው ብቻ ሳይሆን እንዳንለውም የተጻፈ ቃል ነው። ምንለው አለ ማንለው አለ። ስለዚህ እምነትን ሞር ቢውልድ አፕ የሚያደርገን የክርስቶስ ትምህርት ነው። እስቲ አሜን። የክርስቶስ ትምህርት ውስጣችንን ቢውልድ አፕ ያደርጋል። በጣም ደስ ይለኛል። እኔ ዕብራውያን ላይ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። እነዚህን የሚያሉ የእምነት ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ቶሎ የሚከበንን ኃጢአት ሸክምን ሁሉ አስወግደን ለብሰነው አይልም። ኃጢአትን ለብሰናል፣ አስወግደን ምን ለብሰው ጽድቅን ነው። ጽድቅን ለብሰናል። ሃሌሉያ። አስወግደን የእምነታችን ራስና ፈጻሚውን ክርስቶስን ተመልክተን ሩጫችንን በትዕግስት ማንን ተመልክተን? እስቲ በሉልኛ። ማንን ተመልክተን? ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጥ። ማንን ሙሉ ኮፒ እናርግ? ማንን እንመልከት ነው ያለው? ኢየሱስን። ያወራው የዕብራውያን ጻፊ ስለ እምነት ምስክሮች አውርቶ ስለ ሁሉም ዘርዝሮ ከምዕራፍ 11 ሙሉ ምዕራፍ 12 ላይም ከተታቸው እነዚህን የሚያሉ ብሎ አወጣቸው ሁሉ አለና እኛ ግን ሙሉ ኮፒ ልናደርገው
ልንመለከተው የሚገባ እስቲ አሜን። አይናችንን ከሱ ላይ ልንነቅል የማይገባ የእምነታችን ራስና ፈጻሚ እስቲ አንድ ሰው አሜን። አያችሁ የእምነት ጀማሪ አለ። the author of faith Christ የኛ የእምነታችን ኦተር የእምነታችን ፊኒሸር ፈጻሚም እርሱን ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጥ። ለምንድን ነው ክርስቶስን የምንመለከተው? ለምን አብርሃምን እንዳንመለከት አደረገን? ለምን ዳዊትን እንዳንመለከት አደረገን? ለምን የተለያዩ ቻይንቶች አሉ አይደል የተጻፈው የእምነት ምስክሮች ለምን እነሱን ተመልክተን አላለም ስትሉ እርሱ ይላል ቀጥሎ ነውርን ንቆ ከፊት ለፊቱ ስላለው ደስታ በመስቀል ታግሶ እስቲ አሜን። አብርሃም ጋር ስትሄድ ነውር ታገኝበታለህ። ዳዊት ጋር ስትሄድ ነውር ታገኝበታለህ። ነውርን የናቀ ነውር አልባ የሆነው ሙሉ ኮፒ እንድናደርገው ከፊታችን የሮጠ ሯጭ ክርስቶስ ኢየሱስ ነው። እስቲ ሁላችንም እስቲ ኢየሱስ በሉ እስቲ ፕሬዝ ጋድ። ሙሉ ነውር አልባ እንከን ስፖትለስ የሆነ አታገኝበትም። አንድ ፖይንት አታገኝበትም። አብርሃም ጋር ስትሄድ አለ ታውቃለህ። አሁን ባወራው ብዙ እንዴ አብርሃም ምናምን የምትሉት ዳዊት ባወራ በጣም ጃይንት የምትሉትን እያንዳንዱ ባወራ የስንፍና ቃል የተናገሩ ሙሉ ኮፒ ልናደርገው የተገባው ኢየሱስን ነው። ፕሬዝ ጋድ። ስለዚህ እምነት የልብ ነው አይደል? እምነት የአእምሮ አይደለም። የአእምሮ ስምምነት አይደለም። እምነት አመኛል ይላል አንዳንድ ሰው። ልክ ማመን አለማመኑን የሆነች ነገር ሙቀት ስትመጣ ማመን አለማመኑን ታውቋል። ለምን ኢንፎርሜሽን ከነፍስ ነው የአእምሮ የሜንታል አግሪመንት እንጂ የትክክለኛ የስፒሪት አይደለም፣ ልብ ላይ አይደለም። እምነት ደግሞ ሁልጊዜ ፎከስ የሚያደርገው ልብ ላይ ነው። ሰው በልቡ አምኖ እስቲ አሜን። ሰው በልቡ አምኖ በልብ ይታመናል። ልባችንን የእምነት ማመንጫ ብቻ እናድርገው። የፍርሃት ማመንጫ አታርጉት፣ የጥርጣሬ ማመንጫ አታርጉት፣ ያለማመን ማመንጫ አታርጉት። የነዚህ ሁሉ ማመንጫም ስለሆነ ልብ። ፍርሃት ከየት ነው የመጣው? ከልብ። ጥርጥር ከየት ነው የመጣው? ከልብ። በልቡ ባይጠራጠር ነው የሚለው። የትም ቦታ ላይ በልቡ ቢያምን በልቡ ባይጠራጠር ነው። ልብህን የጥርጥር ማመንጫ አታርገው፣ ልብህን የእምነት ማመንጫ። እስቲ አሜን። አው ጥርጥር፣ ፍርሃት፣ አለማመን ምናምን የሚባሉ ነገሮች አብዛኞቹ የሚመጡት ከዚሁ ከልብ ነው። ለዚህ ነው ልብህን ፕሮቴክት ማድረግ የህይወት መውጫ ስለሆነች ጠብቅ። አፍና ልብ ይሄ ልብና አፍን አገናኝቶታል ባይብልም ብዙ ቦታ ላይም እንደዛው ነው። ሰው በልቡ አምኖ በአፉ መስክሮ አመንኩ። መነሻ ጥቅሳችን 2 ቆሮንቶስ 4:13 አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም በዚያው የእምነት መንፈስ እናምናለን ስለዚህም እንናገራለን። በዚያው የእምነት መንፈስ አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን ስለዚህም እንናገራለን። እስቲ አሜን። በጣም ብዙ ሰዎች የማመን ችግር የለባቸውም ይባላል። እምነታቸው ላያድግ ይችል ይሆናል እንጂ እምነት የሌለው የለም። ዘሜጀር ኦፍ ፌዝ ሁላችን አለ እምነት አለ። የሆነ የእምነት ማደግ የእምነትን ትምህርት በሰማ ቁጥር ቃሉን በሰማ ቁጥር እምነትህ እያደገ ይሄዳል። የማደግ ምልክቶች አሉ። የእምነታችን ማደግ የእምነታችን መገለጫ ምልክቶች አሉ። እምነታቸው በየጊዜው እያደገ በመሄዱ ተብሏል አይደል? ለተሰሎንቄ ሰዎች ምዕራፍ 1:3 ላይ እምነታቸው በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁም እየጨመረ በመምጣቱ ምናምን ብሎ ይናገራል ጻፊው። በጣም በቃ ለምን እምነታቸው በየጊዜው ያድጋል። እምነት ፍቅርም አክሽኖች ስለሆኑ የሚጨምሩ ናቸው። የሚጨምር በፍቅርም እንጨምራለን፣ በእምነትም እንጨምራለን፣ እንልቃለን። እና the measure of faith 12 ላይ እንደሚናገረው ሮሜ 12 ላይ የእምነትን መጠን ለሁላችን እንዳካፈለን ይላል። ማቃራት ነው the measure of faith። ሁላችን በተለይ በክርስቶስ ኢየሱስ አምነን ከዳንን ሁላችን በመወለድ ያገኘነው እምነት አለ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችሁ ነው ወይም እምነታችን ነው ይላል። ከእግዚአብሔር የተወለደ ሁሉ ብሎ እኮ ነው እምነት ያወራው። ከእግዚአብሔር የተወለደ ሁሉ አሸናፊ ይሆናል። ለምን? እምነት የሚባል ነገር ስለተቀበለ፣ የሚያሸንፍበትን መሳሪያ ስለያዘ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው።
ከእግዚአብሔር በመወለድ የምናገኘው እምነት አለ። እመን ላይባል ይችላል ማለት ጥሩ ነው፣ ቢያምን ጥሩ ነው፣ እምነቱን ቢያንቀሳቀስ ጥሩ ነው፣ እምነቱን በተግባር ለማዋል አክሽን ቢወስድበት ትክክል ሆኖ ሳለ አምኖ ሁለተኛው ተግባር ነው ሰው የተበላው ወይም የተሸወደው ወይም ሌላ ነገር የሚያደርገው እና በልቡ ያምናል ግን በአፉ ግን አይናገርም። ጳውሎስ ምንድነው ያለው? አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እዛ ጋር ተጽፏል። መዝሙር 116 ቁጥር 10 ላይ ተጽፏል። ከዛ ነው ያመጣው ጳውሎስ። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም ያው አንዱ የእምነት መንፈስ ስላለን እስቲ አንድ ሰው አሜን እስቲ ያው በሉኝ እስቲ አንዱ የእምነት መንፈስ አለኝ። ጌታ ይባረክ። አለን ስላለን ነው የሚለው እንዲኖረን አይልም። ስላለን አንዱ የእምነት መንፈስ ስላለን ቀጠለና ሁለተኛው ግን ይሄ ነው። እኛ ደግሞ እናምናለን ስለዚህም እንናገራለን። እስቲ አሜን። ያመነውን እንናገር እያለ ነው። እኛም እናምናለን ስለዚህም እንናገራለን። ስለዚህ ንግግራችን ጋር ምንድነው ንግግር ጋር ምን አስቀምጠው? ንግግር ዘር ነው። ንግግር መልካም ዘርም ነው፣ ክፉ ዘርም ይወጣል ከአፍ። በቃ የተለያየ ነገር ያወጣል። ስለዚህ አፋችሁ ከልባችሁ ጋር ትዩ እንዲሆን እያለን ነው። አፍና ልብ አብሮ ይሁን። የልብ ሐሳብ የአፌም ቃል እንዳለው የልብ ሐሳብና የአፍ ቃል ይገናኙ እና በልብ ውስጥ የሞላውን መልካም ወይም በልብ ውስጥ የሞላውን ያመንከውን ቃል ተናገር እንጂ እንደው ጀስት ዝም ብለህ አታውጣው። ዝም ብለህ አትናገረው። ዝም ብሎ መናገር የሚባል የለም። አፉ እንዳመጣለት የሚናገር ሰው ይላል ምሳሌ ላይ እኮ አፉ እንዳመጣለት እኮ ይላል በአዲሱ መደበኛ ትርጉም። አፉ እንዳመጣለት ዝም ብሎ የሚናገር አለ። ዝም ብሎ ውድቀት የሚያወራ፣ ሞትን የሚያወራ፣ ድካምን የሚያወራ፣ ጨለማን የሚያወራ አፉ እንዳመጣለት። አፋችን እንዳመጣልን አናወራ፣ ያመንነው እናወራለን። ካሁን በኋላ በአንደበቴ እንዳልስታል። አሁን መሳሳቱ ልብ ጋር ብቻ ላይሆን ይችላል። አፍ ጋር ሲስት ከባድ ነው። አፍ ጋር ነው አሁን አደጋው ያለው ንግግር ጋር ነው። በአንደበቴ እንዳልስት አለ መዝሙረ ዳዊት ላይ በአንደበቴ እንዳልስት በአፌ ላይ ጠባቂ አኖራለሁ። ዘበኛ ይቀጥራል ዳዊት። በቃ ጥሩ ዘበኛ እንዳልስት በአንደበቴ እንዳልስት። እንደ ሽጉጥ ነው ከሳት ከወጣ በኋላ ጆሮውን ስቶት አይደል? ከባድ ነው እንትን የሚያና እንደ ሽጉጥ አንደበት እንደ ሽጉጥ ነው። አንዴ ከተኮስክ በኋላ ወይ ምናምን ነገር የለም። ተሳስቼ ነው የሚባል ነገር ብራዘር። ለዚህ ነው ከመናገር በፊት በደንብ ማሰብ፣ ከመናገር በፊት በደንብ ማጤን፣ ከመናገራችን በፊት ልክ ነው ወይ ያመንኩበት ነው። ለምን ዘር ነው የዘራ ነው ይበዛል። የተናገራችሁት ይበዛል። እንዲበዛ የምትፈልጉትን ነው ወይ በህይወታችሁ ላይ የምትናገሩት? በራሳችሁ ላይ የምትናገሩት? በቤተ ክርስቲያናችሁ ላይ የምትናገሩት? በጓደኛችሁ፣ በልጆቻችሁ፣ በቤተሰቦቻችሁ፣ በሀገራችሁ ላይ የምትናገሩት እንዲበዛ በዝቶ ሊመጣ የሚችለውን ነገር ነው ወይ? ስለዚህ ሳምንት ምን ነበር የነካሁት? የአንደበትን ኃይል በደንብ አድርጌ ዳስሼ ነበር። ከእምነት መንፈስ ጋር አገናኝቼ የአንደበትን ኃይል በብሉይ ኪዳን ጊዜ ጃይንቶች አሉ፣ ፀሐይ ያቆሙ፣ ነገ ይሸመታል ያሉ፣ የመስዋዕቱን በጊዜ ያዘጋጃል ያሉ፣ በጣም ደስ የሚል አምነው ተናግረው ውጤት ያመጡ የእምነት ሰዎች በብሉይ ኪዳን ተብሎ እንደተጻፈ እንዳለው ከነሱም አምነው የተከተናገሩ ሰዎችም እኛ ሪሌት የምናደርገው ይኖራል። ነገር ግን ፕሬዝ ጋድ ሃሌሉያ። እስቲ አመንኩ ስለዚህ እናገራለሁ፣ አምኜ እናገራለሁ፣ ዝም ብዬ አላወራም። አዎ በቃ በእምነት መንፈስ የተናገሩ ሰዎች አሉ። የመጨረሻውን ሳልናገረው ነው ያለፍኩት። እሱን ኮት አድርጌ ወደ ዛሬው መጣለሁ። እሱም የእምነታችን ራስ የሆነው ኢየሱስ ነው። እስቲ አሜን። አንዱ የእምነት መንፈስ አለን ሲል ከኢየሱስ ጋር ነው። አንዱ የእምነት መንፈስ አለ። ኢየሱስ አምኖ ተናግሯል። እኔም አምኜ እናገራለሁ። እኛም አምነን እንናገራለን።
ኢየሱስ አምኖ የተናገረባቸው ብዙ አለ። የታመሙ ሰዎችን አይደል? ለታመሙ ሰዎች አምኖ ተናግሮ ውጤት አምጥቷል። ለዕውራን አምኖ ተናግሮ ውጤት አምጥቷል። ለደንቆሮች አምኖ ተናግሮ ውጤት አምጥቷል። ለታሰሩት መፈታትን አውርቶ በተለያየ በአጋንንት ስራት ውስጥ ላሉ ተናግሮ አምኖ ተናግሮ ሰይጣንን ጸጥ በዝም በል እያለ እየተናገረ ኢየሱስ እየተናገረ ነው የመጣው። እኔ ብርሃን ነኝ እያለ እያወራ በእምነት መንፈስ መጥቷል። አንድ ቦታ ላይ ግን ደቀ መዝሙሩ ራሱ ትንሽ ግራ የገባቸው አንድ የሆነ ቦታ ላይ እየተናገረው ነው። ከዛ ኢየሱስም ወደኛ እንዴት ሪሌት እንዳደረገው እሱን እናያለን። ማርቆስ 11 ላይ ያለ ከቁጥር 12 ጀምሮ አንድ ታሪክ አለ፣ የምታውቁት ታሪክ። ኢየሱስ ርቦት ከቢታንያ ሲወጣ ወደ አንዲት በለስ ፍሬ ካገኘውባት ብሎ ስለራበው ኢየሱስ በለስ ከሩቅ አይቶ ወደ እሷ እንደሄደ ታያላችሁ። ከቢታንያ ሲወጣ ተራበ። ከዛ በለስ አየና ቅጠል አየባት። ስለዚህ ፍሬ ካለባት ብሎ ወደ እርሷ መጣ። ፍሬ ሊመገብ ወደ እሷ መጣ። ከ12 ጀምሮ በማግስቱም ከቢታንያ ሲወጡ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ፣ ምናልባት ፍሬ ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። ከዚያም ዛፏን ከአሁን ጀምሮ ለዘላለም ማንም ፍሬ ካንቺ አይብላ አላት። ደቀ መዛሙርቱም ይህን ሲናገር ሰሙ። የሆነ ብዙ ነገር እዚህ ውስጥ ብዙ ነገር መተንተን ትችላላችሁ። ብዙ ይተነተናል እዚህ ውስጥ። ኢየሱስ አንደኛ ርቦት ነው፣ ርቦታል፣ ሊበላ መጣ። ሲያይ ቅጠል ብቻ ነው። ከየት ታምጣ ነው? እኔ አሁን ወራቷ አይደለም። ኢየሱስ ለምን ረገማት ያስብላል። ወራቷ ያልሆነውን ያለ ወሯ ይሄዳል እንደ ኢየሱስ እንደው ምክንያት ፈልጎ በወሯ ሄዶ የበለስ ወራት ላይ ሄዶ ፍሬ ቢያጠባት ኦኬ እሺ ይሁን ነገር ይበላት ይባላል። ያለ ወራቷ የበለስ ወራት አልነበረም፣ የፍሬ ወራት አልነበረም። ማፍራት የምትችልበት ጊዜ አይደለችም ያለችው እሷ። ግን ለምንድን ነው ኢየሱስ የረገማት? እኔ አንድ ወቅት ላይ ዝም ብዬ ጌታ ላይ እንትን እያልኩ ጌታ ግን ፌር አይደለም ምናምን ብያልኩ ማለት ነው። ፌርማ አይደለም እንዴ ያለ ወራቷ ሄደህ አምጪ ፍሬ ትላታለህ እንዴ ምናምን ነገር ብዬ እያሰላሰልኩ ማለት ነው። አላወጣሁትም እንጂ እንደዲመን በልቤ እያወራሁ እያሰላሰልኩ ግን እንዴት ምናምን ነገር ስል አንድ ነገር በራልኝ። የእግዚአብሔር ልጅ ያለ ወቅቱም ቢሆን ይበላል፣ በወቅት አይኖርም። ዋው! ከዛ ልቤ ሞቀ። ያለ ወቅቷ የወቅቷ የሚባል የለም። መብላት ከፈለገ መብላት ፈልጎ ከሄደ መዘጋጀት ብቻ ነው። እስቲ አሜን። በቃ እንዴ እኔ ፈልግ ያለው ነው። ከሷ አንፃር ሳይሆን ከኔ አንፃር ነው። ጌታ ከሷ አንፃር ልክ ናት፣ ከኔ አንፃር ግን ተሳስታለች ነው። የመጣው ማን እንደሆነ ፍጥረታት ሁሉ ፈጣሪ ፈልጎ ሄዶ ማጣት እንደሌለበት ነው ያስረዳል። እና ኦልሞስት በቃ ማንም አይብላላት። ደቀ መዛሙርቱም ሰሙ ይላል። የሚገርመው ደቀ መዛሙርቱ ሰሙ የሚለው ቃል መጽሐፉ ራሱ ይገርመኛል። ለምን አይተዋት አልደረቀችም? እና ካንቺው ማንም አይብላላት አልደረቀችም። በእነሱ ቋንቋ ወይም በእነሱ መረዳት አምላካችን እስከ ዛሬ አይኑን ብራሲል በርቷል፣ የፈለገውን አዞ ሆኖለታል። ዛሬ ግን ተሸወደ ሳይሉ አይቀርም። ኢየሱስ ደግሞ ሊያስረዳ የፈለገው አክቹዋልና ግራጁዋል የሚባል ነገርን ለማስረዳት ይፈልጋል። አክቹዋል ሂሊንግ የሚባል አለ። ወዲያው ፈውስ፣ ወዲያው ኢንስታንት የሆነ ሂሊንግ ይመጣል። ኢንስታንት ሂሊንግ ወዲያው የታመመ ሰው በኢየሱስም ጸጥ በል ትኩሳቱ ወዲያው ለቀቃት። ጸጥ በል ዝም በል ጥፋ ሲል ወዲያው የሚጠፉ
አለ አክቹዋል፣ ግራጁዋል ደግሞ አለ። ግራጁዋል ማለት ማኒፌስቴሽኑ በንጋታው የሚመጣ ከሳምንት በኋላ ውጤቱ መገለጡ መታየቱ የሚመጣ ግን የዛ ሰዓት ነው ያደረቃት። ኢየሱስ የሚያምነው በተናገረ ሰዓት እንደደረቀች ነው። መታየቱ የመጣው ግን የታወቀው ግን ግራጁዋል ነው። ግራጁዋል ሂሊንግም እንዳለ ሊያስተምራቸው የወደደ ይመስለኛል። ምክንያቱም ቁጥር 20 ላይ ልክ ስትሄዱ እዛው ቁጥር 20 ላይ በማግስቱም በዛ ሲያልፉ አለ። ጴጥሮስም ትዝ ብሎት፣ እኔ ትዝ ብሎት ብቻ አይመስለኝም እንደው ምናምን ነገር ሳይሉ ሁሉ አልቀረም። እንደው የዚህን ጉድ ማየት ፈለገ እና በማለዳ በዛ ሲያዱ እንደው ሄጄ ልይ ብሎ ልክ ሲሄዱ ሲያይ በለሲቱ ከስሯ ደርቃ አዩት ወይም አያት። ከዛ ጴጥሮስ እየሮጠ ጌታ ሆይ ትላንት የረገምካት በለስ ነው ደረቀች አለው። አልተጻፈም እንጂ እላለሁ እኔ ሁሌ አልተጻፈም እንጂ ትላንት አላመንክም እንዴ ያለው ይመስለኛል። አሁን ስታይ ነው እንዴ? እምነት እኮ በማየት አይመጣም አይደል እንዴ? በማየት እኮ አይደለም። ትላንት አላመንክም እንዴ? ስናገር አላመንክም እንዴ? እንደደረቀች ያለው ይመስለኛል። ግን ትላንት እርጥብ ናት። ትላንት ምንም ለውጥ የለባትም። አንዳንድ ሰዎች ጸልየላቸው በእምነት እንኳን አይቀበሉትም። የጸለይክላቸው በእምነት እንኳን ተቀብለው የስ ብለው አይወጡም። ልክ ስሜታቸውን ይነኩትና በስሜት ነው የሚመላለሱት። በአምስቱ የስሜት ሕዋሳት በማየት በመንካት ከዛ ይነኩትና ስሜቱ ካለ እስቲ ደግሞ ነብይ ከሌ ጋር ደግሞ ሊሄድ ብለው ይሄዳሉ። ወይ ሐኪም ቤት ደግሞ ሊሄድ ብለው ይሄዳሉ። በቃ ማለት ይሄን ትረስት የተናገርከውን ቃል አያምኑትም። የተናገርከው ቃል ላይ እኮ ስታንድ ቢያደርጉ በቃ ከስሯ ደርቃ አዩት። እስቲ አንድ ሰው አሜን ይበል። እስቲ ዛፉ ቅጠሏ እኮ ደርቆ አይልም እኮ ከስሯ በለሷ ደርቃ አዩት። ቅጠሏ ሳይሆን ስሯ። ካሁን በኋላ ቅጠል ቢደርቅ ስሩ ሴፍ ከሆነ ድጋሚ ለመልማል። ስር መድረክ ግን የሚገርም ነው። ብዙ ጊዜ ነገር እኮ የሚጀምረው እኮ ከላይ ነው፣ እየደረቀ የሚሄደው ወርታች ገልብጦት ነው። ካሁን በኋላ እንዳይኖር ነው ስሩን ያደረቀው። ከስሯ ደርቃ አዩት። የሚገርመው ይሄንን ተናገርን ሰርፕራይዝ ሆነ እኮ ትላንት የረገምካት በለስ ነው ደርቃለች ሲለው ኢየሱስ በእግዚአብሔር እመኑ፣ ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቀል ቢል ይሆንለታል። አሁን እነሱ ኢየሱስ አደረቀ፣ ከዛ ኢየሱስ ደግሞ ወደ እነሱ ነው ሪሌት የሚያደርገው። በለስ አይደለም። በበለሷ ላይ እንደሆነባት ብቻ አታደርጉም። ተራራ እኮ መንቀል ትችላላችሁ፣ ግን ማንም ያለው ነገር እስቲ ያለው ነገር በሉኝ እስቲ ካፉ ያወጣው ቃል ካፉ ያወጣው ንግግር ያለው ነገር እንደሚደረግለት ግን ምን ቢል ቢያምን ልቡ ላይ ምን ባይኖር ጥርጥር ባይኖር በልቡ ባይጠራጠር ሳይጠራጠር ተራራውን ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ቢመኝ አይደለም ቢል ቢናገር አምኖ ቢናገር በልቡ ሳይጠራጠር አምኖ ቢናገር። አንዳንድ ሰው የሚመኝ ነው ተራራው ከቤተሰቡ ከራሱ ላይ ከሀገር ላይ ተራራ የሚለውን ነገር የራሱ ትርጉም አለው። ተራራ ፕሮብለም ነው ባጭሩ፣ የማትወዱት ነገር ማለት ነው። የሚያልባችሁ የሚያታግላችሁ ማለት ነው እንጂ ተራራ ፊዚካል ተራራ ምን ውበት ነው፣ ምን ችግር አለ? እሱ አይደለም፣ እሱን አይደለም። በህይወት ውስጥ ምንድነው በህይወት የሚያታግል የፋይናንስ ተራራ ከሆነ ንቀለው። የበሽታ ተራራ ነው በቤት ላይ እየረበሸ በአንተ ላይ እየረበሻለሁ ቁጭ ብሎ እሱን ተራራ ንቀለው። አንተ ላይ ጆይ የማያመጣ አንተ ማትደሰትበት የትኛውም ፕሮብለም
የትኛውም ነገር አንተን የማያረክ፣ አንተ የማትወደው፣ አንተ የማትስቅበት፣ ወደፊት የማያስኬድህ፣ ለመሄድ እየፈለክ ግን የሚከለክል ተራራ መጓዝ ትፈልጋለህ ግን ፕሮብለም ስፒሪት ኦፍ ፌዝ ብሎ የጻፈ ማርካንኬስ የሚባል የተወደደ እግዚአብሔር ሰው አለ። ሲጀምር መጽሐፉ ላይ ከተራራው በስተጀርባ ያለውን ብታውቀው ኖሮ ተራራውን ዝም አትለውም ነበር ብሎ ነው የሚጀምረው። ከተራራው በስተጀርባ ተራራውን ብትነቅለው ከተራራው በኋላ ያለውን ብታውቀው ኖሮ ተራራውን አትታገሰውም። ውጤቱን ስላላየህ ነው። የሚመጣውን በረከት፣ የሚመጣውን ደስታ፣ የሚመጣውን ሰላም፣ የሚመጣውን መከናወን እሱን ስላላየህ እንጂ እሱን ብታውቀው ኖሮ ተራራህን ለሰከንድ አትታገሰውም ነበር። ለሰከንድ። ስለዚህ በህይወታችሁ የሚገጥማችሁን የትኛውም ተራራ አንዱ የእምነት መንፈስ አለን። ቀደም አለን ብላችኋል። ኢየሱስ ጋር ያለው የእምነት መንፈስ ተካፍለናል። የእምነት ራስ የሆነን ጌታን መንፈስ ተካፍለናል። የእምነት መንፈስ የሚያሰኘው እኮ ወይም የኛ እምነት ጋድ ካይንድ ኦፍ ፌዝ ነው። የእግዚአብሔር አይነት እምነት ነው። ከእግዚአብሔር እኮ በመወለድ የተቀበልነው ነው የምንለው። የኛ እምነት እንደ ሌሎቹ በኢንፎርሜሽን ብቻ የመጣ ብቻ ሳይሆን የኛ በመወለድም ያገኘነው መንፈስ ነው፣ እምነት ነው። የኛ ጽድቅና የእግዚአብሔር ጽድቅ አንድ አይነት ነው የሚል እስቲ። ምክንያቱም ከእግዚአብሔር አይደል የተወለድነው። ከእግዚአብሔር ስለተወለድን የእግዚአብሔርን ጽድቅ ነው። እኛ እኮ ጉዲፈቻ አይደለንም፣ ተወልደን ነው፣ ወልዶን ነው። በእውነት ቃል አስበው ወለደን ያለው ተወልደን ነው። እኛ ተወልደን ነው። እነሱም የእግዚአብሔር ልጆች እንጂ አይደል እንዴ? ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ። እስቲ ድገሙልኝ። እስቲ ከእግዚአብሔር ተወለዱ። ድገሙልኝ አንዴ። ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ተወለዱ አልተወለዱም። ተወለዱ ያንን አናቆምኛ የተወለድንበት እናውቀዋለን። ከእርሱ ስወለድ የእሱ አይነት ጽድቅ ነው ውስጥ አለ። የክርስቶስ ጽድቅና የኔ ጽድቅ አንድ አይነት ነው። የእግዚአብሔር ጽድቅ እንሆን ዘንድ አንተ ራስ ማንነት ስምህ ራሱ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ ምን እንሆን ዘንድ የእግዚአብሔር ጽድቅ። የሰው ጽድቅ የሚባል አለ። የሰውን ጽድቅ አይደለም የተቀበልነው። ሕግን በመፈጸም የሚመጣውን ጽድቅ አይደለም ያገኘነው። አይደለም፣ የእግዚአብሔርን ጽድቅ። እስቲ አሜን። የእግዚአብሔር ጽድቅ፣ የእግዚአብሔር አይነት እምነት God kind of faith። የእግዚአብሔር አይነት እምነት የሚያስብለው ምንድን ነው? ልክ ኢየሱስ እንደተናገረው እኔ በለስ ተናግሬ ካደረኩ እናንተ ከበለስ በላይ ተራራ መንቀል ትችላላችሁ። ቁልፉን ግን ዛሬ ልንገራችሁ፣ በልብህ አምነ በአፍህ ብትናገር። አምኖ መናገር። ልብን የእምነት ካረከው ሰው በልቡ አምኖ እንዳለው ልብን እመን። መጀመሪያ አንድን ነገር ከማዘዝ በፊት መጀመሪያ ከመናገር በፊት ልብን በቃ በእምነት ሙላው፣ ወይም በእምነት አክቲቬት አድርገው፣ አነቃቀው፣ አነሳሳው። እኔ አማኝ ነኝ። እኔ የእግዚአብሔር አይነት እምነት በልቤ ውስጥ አለ። ማንም ያለው ነገር ብሏል ኢየሱስ። እዛ ማንም ውስጥ እኔም አለሁበት አይደል? ማንም እኮ ነው ያለው። ማንም ያለው ነገር ግን እንደሚደረግለት ቢያምን፣ የሚናገረው ነገር እንደሚሆን ቢያምን፣ በልቡ ግን ጥርጥር ባይኖር ማንም እዛ ውስጥ አላችሁበት። አምኖ መናገር ውስጥ እስቲ አሜን። አምኜ እናገራለሁ። ስለዚህ በጣም ደስ የሚል ነገር ነው ኢየሱስ የተናገረው። ስለዚህ ልባችንን የእምነት እናድርገው። ልባችን በእምነት መንፈስ ይሞላ። ከዛስ የእምነት መንፈስ ካለ ደግሞ የሚያናግር ነው። አምኖ ዝም የሚያስብል አይደለም። አመንኩ ስለዚህም ዝም አልኩ አይባልም።
አመን እስቲ ይኸውላችሁ አፋችሁን እምነታችሁ አፋችሁን ካላንቀሳቀሰው አፋችንን ካልተንቀሳቀሰ በልባችሁ አምናችሁ ካልተናገራችሁ አፋችሁን ካላንቀሳቀሰው ያመናችሁት ነገር ፉል አይደለም ማለት ነው። ሰው በልቡ የሞላውን ነው እኮ የሚለው። በልብ መጀመሪያ ይሙላ። መልሰ ሜዲቴት አድርገው አሰላስለው። ሃሌሉያ። ዝም ብለህ እግዚአብሔር በሱ ላይ በሽታ ሊያይ አይፈልግም። በሽታ የእግዚአብሔር ፈቃድ አይደለም እያልክ እዛው እግዚአብሔር በዚህ ወንድም ላይ በሽታ እንዲቀመጥበት በበሽታ እንዲደቅ አይፈልግም። ልጁን በደዌ ያደቀው ዘንድ ፈቅዷል። እሱ በደዌ እንዲደቅ አይፈልግም። እዛው መጀመሪያ ከመናገር በፊት ልብ በዚህ ሞላ። በዚህ በቃ ይሄንኑ ተናገር። መልስ አይ ኖ እኔ ትላለህ። ያንተ ላይ ወደ አንተ እኮ ነው የምጸልየው። እኔ የመንፈስ ቅዱስ ማደሪያ እንጂ የበሽታ ማደሪያ አይደለሁም። የበሽታ ማደሪያ አይደለሁም። የእግዚአብሔር ማደሪያ ነኝ። በሽታ በኔ ላይ እንዲያድር አልፈቅድም። ኔክራቲክ ፖሮባጋስ እዛው በቃ ዝም ብለህ እየጸለይክ ልብህን መጀመሪያ ፉል አድርገው። ሙላው። ጌታ ይባረክ። ሰው በልቡ ከሞላ በኋላ ልብ ሲሞላ ፕሬዝ ጋድ ዝም ብለህ የሆነ ከእንቃሪ አይደለም የምናወራው የሞላ ነውን። በቃ ቃሉ የሚለውን ፕሬዝ ጋድ እሱም በልብ ሙላው። አለ እኮ ሲዱ አለ፣ እምነት እኮ አለ። እምነት የለም አይደለም። አሁን እሱም ሙላው። በቃ ይሙላ። ይሄ ታውቃላችሁ ማቴዎስ 12:33 ላይ ያለው ቃል እሱን ነው አሁን እያወራሁ ያለሁት። ማቴዎስ 12:33 እስከ 37 ያለው ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ። በጣም ደስ ይላል። ፍሬዋን ብቻ አይደለም ዛፏን መልካም ፍሬዋንም መልካም አድርጉ። ዛፏ ሲል ሶርስ ነው፣ ልብህን ማለት ነው። ወደ ልብህ ዛፉን መልካም አድርግ። ልብህን መልካም አድርገው። ልብህ የመልካም ሐሳብ ማመንጫ ይሁን። ዛፏን መልካም፣ ቀጥሎስ ፍሬዋንም መልካም አድርጉ። አልጨረሰውም። ይሄን አድርጉ ካለ በኋላ እናንተ የፉኝት ልጆች፣ ያወራው ስለ ኮንፌሽን። ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? እናንተ ክፉዎች ስትሆኑ የፉኝት ልጆች፣ ልጅነት ላይ ነው ሄደው። እኛ የእግዚአብሔር ልጆች ነን። እስቲ አሜን። እናንተ የፉኝት ልጆች፣ እናንተ እኮ ክፉዎች ናችሁ። ክፉዎች ስትሆኑ እንዴት መልካም መናገር ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። በልብ ሞልቶ ከተረፈው አፍ ይናገራልና። ማቴዎስ 12 ነው ማውራው 33 ጀምሮ። በልብ ሞልቶ ከተረፈው አፍ ይናገራልና። በልብ ሞልቶ ከተረፈው አፍ ይናገራል። አፍ የሚያወጣው በልብ ውስጥ ምን ያለውን ነው? የሞላውን ነው። ስለዚህ ክፉ ብትናገሩ እናንተ ላይ አይደንቀኝም። የፉኝት ልጆች ናችሁ። ክፉ ብታወሩ አይደንቀኝም እያላቸው ነው ኢየሱስ። እናንተ ክፉዎች ናችሁ፣ ከክፉ የተወለዳችሁ። ክፉዎች ስትሆኑ እንዴት መልካም ማውራት ትችላላችሁ? እንዴት ይገርመናል። ይሄ እኮ የሚገርመኝ አንድ ፓፓያ ሌላ ማንጎ ሲያበቅል ወይ የሎሚ ዛፍ ጣፋጭ ብርቱካን ስታበቅል እንዴት ይሆናል? መጀመሪያ ዛፉ፣ ቀጥሎ ፍሬው። ዛፉን መልካም ፍሬውንም መልካም አድርጉ። ቀጥሎ ነው። አሁን በደንብ ስሙኝ። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገር ያወጣል። ስለዚህ ከመዝገብ ነው የምናወጣው። አሁን ይሄን ተናገረና በደንብ ስሙት። 36 እኔ እላችኋለሁ ስለ ንግግር እንደሆነ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ይላል 37 ከቃል የተነሳ ትኮነናለህ። ስለዚህ ሰው በልቡ የሞላውን በአፉ ይናገራል። ልብ፣ አፍ። እኛ ጋር ሲመጣ ደግሞ አንዱ የእምነት መንፈስ ስላለን
እናምናለን፣ ስለዚህም እንናገራለን። ልባችን የእምነት መዝገብ መመዝገቢያ ይሁን፣ ማጠራቀሚያ ይሁን፣ መሙያ ይሁን። ከልቡ መዝገብ ልባችን ውስጥ ካለው መዝገብ ክፉ መዝገቦች ካሉ ልባችን ውስጥ ሰርዙ፣ መልካም ጻፉ። ውስጥህ የምታሰላስለው ምንድን ነው? ውስጥሽ የምታሰላስዩ ልብ ላይ የፈራኸው የማታምነው። አንዳንድ ሰው እኔ አላምንም ይላል። ልክ እንደ ደህና ነገር እኔ አላምንም። ምኑን? አሁን የሆነ አለማመን ጥሩ ግን ምኑን ነው ማታምነው? አሁን ሰዎች እንደሚፈወሱ አላምንም የሚል ሰው እዚህ ውስጥ ሊኖር ይችላል። ሰዎች በመለኮታዊ ፈውስ እንደሚፈወሱ አላምንም የሚል ሰው ይኖራል። ከየት መዘገብከው ብትለው ከቃል አይልህ፣ ከቃል ውስጥ አያመጣልህ። ከየት አምጥተህ ነው ይሄን ያወራው ብትለው አይ አንዳንድ ሰዎች እንፈውሳለን እያሉ አይፈውሱም። ታዲያ ከነሱ ነው የምመዘግበው? ከቃል መዝገብ እነሱ አምነው ካልተናገሩ ወይ አልተፈወሰም። የእሱ መፈወስና አለመፈወስ የእግዚአብሔርን ቃል ውሸት አያደርገውም። ቢፈወስ የእግዚአብሔር ፈቃድ ነው። ፈውስ የእግዚአብሔር ፈቃድ ነው። ቢፈወስ ጥሩ ነው። ባይፈወስስ ምን አገባኝ? የእግዚአብሔር ቃል ግን እውነት ነው። የእግዚአብሔር ቃል ግን የዘና ነው፣ የጸና ነው። የእግዚአብሔር ቃል በሰዎች መፈወስና አለመፈወስ ይሄንን ውሸት አናረገውም፣ ይሄንን አንቀንሰውም። የእግዚአብሔር ቃል ሂዱና ፈውሱ ካለ ሄደ መፈወስ ነው። በቃ ምንም ለከዚህ ውጭ ምንም እንትን የለም። ባይፈወስስ ምን አገባኝ? እኔ የተላኩበትን ተልእኮ ነው የምፈጽመው። እኔ አድርግ የተባልኩትን ነው ማደርገው። ባይፈወስስ ይፈወሳል። አይ ድንገት ባይፈወስስ ይፈወሳል። አይ ምናልባት ባይፈወስስ ይፈወሳል። እኔ ጋር ቼክ የምታደርገው ይህንን ነው። ቀጥሎስ አያገባኝም። የተሞላሁት ይፈወሳል ነው። ለምን? ቃሉን አምናለሁ። እኔ አማኝ ነኝ። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ሕያው ነው። ዴድ በሆነ አካል ላይ ሕያው የሆነውን የእግዚአብሔርን ቃል ለቀው ሃሌሉያ እየሞተ ያለ ኩላሊት ወደ ሕያውነት ይቀየራል። ፕሬዝ ጋድ ሃሌሉያ። ለምን ስትል የምለቀው ቃል ሕያው ቃል ነው። the living word of God ነው። እስቲ አሜን። ሕያው ዴድ ላይ ሄዶ ሲያርፍ ሕያው ያደርገዋል። እየሞተ ያለ አካል ኖሮ ለመፈወስ ከመጣ you are qualified። ለመፈወስ qualified ነህ። እንኳን መጣህ ነው የምትለው። እንኳን ሊሞት ያለ የሞተን እንኳን አስነሱ ተብሏል በተልእኮ ውስጥ። ሙታንን አስነሱ። በቃ ምን አሁን እኮ በቃ ይሄ ልብ እኮ ሙሉ ከሆነ ደጋግመ ለሞት የምታምኑ ሰዎች ካላችሁ እዚህ ውስጥ ሙታንን ለማስነሳት ውስጣችሁ በቃ የሆነ እኔ ግን ይሄ ነገር ለምንድን ነው ሙታንን አስነሱ የሚል የእግዚአብሔር ቃል አለ፣ ግን ለምንድን ነው ማናስነሳው? እኔ ግን ምናምን ነገር የሚል ሰው ውስጡ እንትን የሚያደርገው ሰው ካለ you are qualified። ጥሩ ነው፣ ትክክለኛ ነህ። በደንብ ልብ ሞልቶ እስኪፈስ ልብን መሙላት ያለብህ በመልካም መዝገብ ነው። ደጋግመ እሱን ቃል አንብበው፣ ደጋግመ እሱን ቃል ስማ፣ ደጋግመ ሙታንን ያስነሱ ሰዎችን ታሪክ እወቀው። እንዲቀልህ ሲምፕል እንዲሆን ላንተ ሙታንን ያስነሱ ሚስቱን ሁሉ ያስነሳል አይደል? ማነስ ሚስት እኔ ንጹህ ሚስቴን ነው የሰጠው ካምጣ ብሎት ጌታ ማለት እኔ ማቀል ጉዴ አላውቅም ብሎ እኔ ቻው ሚስቴን አስረክቤ ስሚያት አስረክቤ ላንተ ጸልዬ ነው የሄድኩት። ሲመለስ ሚስቱ የለችም። እማቀው ነገር የለም ማለት አምጣ ብሎ በቃ ሚስቱን አስነስቷል። 3 ቀን ሞታ የነበረች የሚባል ነገር የለም ማለት በቃ ምን አሁን ይሄ ሰውዬ ራፍ ነው ይባላል። ስሚዝጉል ሶርስ ራፍ የሞተ ሰው ቸርች ውስጥ ይዞ ይመጣል እየጎተተ በጣም በቃ ራፍ ነው። በቃ ምንም ይዞ እየጎተተ መጥቶ ወንበር ላይ ያስቀምጠዋል የሞተውን ሰውዬ። ከዛ እንዲህ ሲል እንደምን ቀሳስቶ
ቁጭ አድርጎት ይሄ ወንድም በኋላ ምስክርነት አለው ከቃል በኋላ ይላል። ከዛ ቃል ሰብኮ ወንድሜና መስክር ሲል ተነስቷል። ይሄን ሰው የሄደ ሙሉ ልቡን ቼክ ብታደርገው እንደሚነሳ 100% እርግጠኛ ነው። 0% ፊር 100% ፌዝ። ሞተ ምናምን ሲሉ እንዲህ ያስነሳና ተነሳንተ ምናምን እያለ ከግድግዳ ጋር እያጋጨ እንዲህ ሄዶ ጥቅልል ድፍት ሲል ብድግ አድርጎ አንተ አትቀልድ ተነስ ይለዋል። አረ በሬሳ አትጫወት፣ ስንት የሴቶች ጫማ ተወርውሮበታል። በሬሳ አትጫወት ተብሎ ዱ ዩር ቢዝነስ አይ አም ዱይንግ ማይ ቢዝነስ ብሏል። እሱ ማንበብ በዚህ ነገር ላይ ፍላጎት እንትን ካለ በቃ እንደዚህ ያለ ነገር ማንበብ። ይሄ ሰውዬ እያጋጨ በቦክስ እያለ ስንቱን ፈውሷል። እኔም አስነሳዋለሁ። ለእኔ ግን የቆምኩበት ግን ቃል አለኝ። እነዚህ ምስክሮች ናቸው። ቃሉ ግን እውነት ነው። ሂዱ ሙታንን አስነሱ ብሏል። ስለዚህ ወጣት ሆኖ ሚድል ኤጅ ላይ የሚሞት ሰው ባካችሁ እስቲ አንድ ስቴፕ እንኳን ሞክሩ። እንደው ሞክሩ ለኛ ለፌዝ አይሆንም። ሲሞክሩ ተዋጡ ነው የሚለው። እኛ በእምነት ተሻገሩ ነው እንደ እስራኤል። ጌታ ይባረክ። አንድ ስቴፕ እስቲ እመኑ። አንድ ስቴፕ እስቲ አክት አድርጉ። አክቶኒት ሀሳብ ይገባቸዋል። ስለዚህ ምንም ይኸው ኢየሱስ ከትኩሳት ጀምሮ እስከ ሞት አስነስቷል። ትኩሳት ማለት ንዳድ በንዳድ ታማኝታ የነበረች ተነስታ ቡና ፍልታለች ተብሏል። ማለት ተነስታ ማገለገለቻቸው ተብሏል። ከትንሹ እስከ ትልቁ በቃ አክት ማድረግ ነው። አክሽን የመጀመሪያው አክሽን what you believe የምታምኑትን በልባችሁ የሞላውን አውጡት ካፋችሁ። ይኸው በአምኖ በመናገር መጀመሪያ ስቴፕ ውስጥ ግቡ። ወደ ሌላኛው አክሽን ከመሄድ በፊት አምነ ተናገር ብላ ነበረና ኪፕ ሴይንግ ብለህ ትናገራለህ። እስቲ አሜን። ስለዚህ የማትፈልጉትን ትነቅሉታላችሁ። አምነን የምንናገረው ቃል ምንድን ነው የሚለውን ለምትጽፉ ሰዎች ትንሽ ፖይንት ላስቀምጥና ሀሳቤን ጠቀልላለሁ። አምነን የምንናገረው አመንኩ ስለዚህም ተናገርኩ። ምንድን ነው አምነን የምንናገረው? አንደኛ ለምትጽፉ ሰዎች ቃሉ እንደሚለን መልሰን መናገር። የመጀመሪያው ይህንን ነው። አምኖ መናገር ማለት ምንድን ነው? ምን አምነን እንናገር? መጀመሪያ ቃሉ የሚለንን መልሰን መናገር። ቃሉ እንዳለን መልሰን መናገር። የእግዚአብሔር ቃል የሚልህን የእግዚአብሔር ቃል የሚላችሁን እመኑት። የእግዚአብሔር ቃል እውነት ነው አይደል? እሱን እውነት እንቀበለው። እንመነው። እሱን ካመንን በኋላ ሁለተኛው ስቴፕ መናገር ነው። ቃሉ የሚለንን መልሰን መናገር። መልሶ መናገር ስፒክ ዘ ሴም ቲንግ የሚባለው በግሪኩ ቃል ሆሞሎጊዮ የምትል ቃል አለች። ስፒክ ዘ ሴም ማለት ነው። ሆሞሎጊዮ ስፒክ ዘ ሴም ቲንግ። ያንኑ ምንም መጨመር መቀነስ አያስፈልግም። እንዳትጨምር እንዳትቀንስ። ቃሉ ከሚልህ አትጨምር፣ ቃሉ ከሚልህ አትቀንስ፣ ቃሉ ከሚልህ በላይ አትሁን፣ ቃሉ ከሚልህ በታች አትሁን። አሜን። ቃሉ የሚለንን ግን መልሰን እንናገር። የእግዚአብሔር ቃል ናችሁ፣ ሆናችኋል፣ ተደርጋችኋል፣ አሸንፋችኋል፣ ከኔ ጋር ናችሁ፣ ተቀምጣችኋል የሚለንን ቃል አምኖ መናገር ማለት ነው። ሆሞሎጊዮ የእግዚአብሔር ቃል ናችሁ የሚላችሁ እስቲ ምንድን ነው? እስቲ ንገሩኝ። እስቲ ናችሁ ጻድቃን ናችሁ በማንነት እሱ ማንነት ነው። ማንነት ላይ የእግዚአብሔር ልጆች ናችሁ። በእምነት በኩል ሁላችሁ አሁን የእግዚአብሔር
ልጆች ናችሁ። የእግዚአብሔር ልጆች ናችሁ። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። እስቲ ድገሙልኝ። እስቲ ሁልጊዜ ታውጇታላችሁ እችን ቃል ሁሌ የምትናገሯት። ጠዋት ትነሳና እኔ የእግዚአብሔር ልጅ ነኝ። ምንም ሌላ እኮ ምንም አሁን ቃል ያለ እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። ኦ ሃሌሉያ! መልሰ መላልሰ እዛው ላይ እኔ የእግዚአብሔር ልጅ ነኝ። ከእግዚአብሔር ተወልጃለሁ። ዘሩ በእኔ ውስጥ ይኖራል። እኔ የእግዚአብሔር ልጅ ነኝ። እኔ ጻድቅ ነኝ። ናችሁ። እስቲ አሜን። ጻድቅ ነኝ። ቅዱስ ነኝ። የኔ ቅድስናና የእግዚአብሔር ቅድስና፣ የኔ ጽድቅና የእግዚአብሔር ጽድቅ። ለምን? ከእግዚአብሔር ውስጥ የተወለድኩ ከእግዚአብሔር ውስጥ የወጣው የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። መልሰ መላልሰ የምትናገረው እኔ የእግዚአብሔር ልጅ ነኝ። አንዳንድ ጊዜ የመጣና ነገሮች ድብዝዝ ሁኔታ የሆነ ነገር የኑሮ የፋይናንስ የሆነ ነገር ምናምን ነገር ያወድምህና የእግዚአብሔር ልጅ ነኝ ለማለት እንኳን ኮንፊደንሱን የሚያሳጣ ሲቹዌሽን ይፈጠር ይሆናል። በቃ ነገር ሁሉ በቃ ስለዚህ በቃ ሌላ ታወራለህ። እኔ ማረባ ትላለህ። ማን አለ? ቃሉ ብሎሃል ወይ? እውነቴን እኮ ነው የምነግራቸው። ቃሉ ይልሃል ወይ? አንተ ማትረባ ይልሃል ወይ? አይለኝም። ቃሉ ከሚለኝ ውጪ ማውራት ጠማማ ንግግር ይባላል። ጠማማ ንግግርን የሚናገሩ ብሏል ባይብል። ከቃሉ ውጪ መናገር ጠማማ ንግግር ነው። ቃሉ የሚልህን መናገር ቀና ንግግር ነው። ቃሉ የሚለኝን እደግመዋለሁ። ቃሉን የማመንህ ምልክት ነው። የመጀመሪያ ደስ የሚለው እግዚአብሔር ነው። ቃሉ እንዳለህ ስትናገር ሆሞሎጊዮ ተባርካችኋል ሲል እርግማን አለብኝ አትበል። ያለህ ምንድን ነው? ተባርካል ነው። እያንዳንዳቸውን ከክፋታቸው እየመለሰ ይባርካቸው ዘንድ ሰደደው ብላቴናውን ኢየሱስን። ኢየሱስ የመጣው እያንዳንዳችንን ከክፋታችን ወይም ከኃጢአት እየመለሰን ሊባርከን ነው። ኢየሱስ የመጣው ሊባርከኝ ነው። እኔ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ክርስቶስ ስለ እኔ እርግማን የሆነው የአብርሃም በረከት በክርስቶስ ኢየሱስ ወደ እኔ ይመጣ ዘንድ ነው። በረከት የኔ ነው። እኔ ተባርኬያለሁ። በረከት በጻድቅ ራስ ላይ ነው ተብሎ ተጽፏል። እኔ ደግሞ በክርስቶስ በማመን ጸድቄያለሁ። እኔ ጻድቅ ነኝ። በእኔ ራስ ላይ ያለው በረከት ነው። በጻድቅ ራስ ላይ እርግማን የለም። እኔ የተባረኩ ነኝ። ቃሉ እንደሚልህ የምትናገር ከሆነ ቃሉ ከሚልህ ውጪ እኔ በጣም ብዙ አገልጋዮች እርግማን አለባችሁ። የዘር ማንዘር እርግማን። ዘር እኮ የቀየረውን ሰውዬ ነው። ዘር እኮ ቀየረ። የምን ዘር ማንዘር ነው የምትጠራበት? እሱ እኮ በክርስቶስ በማመን ዘር ቀየረ። ዘሩን እኮ አውልቆ ያን አሮጌውን ሰው አዳማዊውን ማንም በክርስቶስ ቢሆን እኮ ነው ያለው። በአዳም እኮ አይደለም። ማንም በአዳም ቢኖር አሮጌ ፍጥረት ነው። ልክ ነኝ? ማንም በክርስቶስ ቢሆን ማንም በአዳም ቢሆን እርጉም ነው። ማንም በክርስቶስ ቢሆን ቡሩክ ነው። ማንም በአዳም ቢሆን ኃጢአተኛ ነው። ማንም በክርስቶስ ቢሆን ጻድቅ ነው። ማንም በክርስቶስ በአዳም ቢሆን ተሸናፊ ነው። ማንም በክርስቶስ ቢሆን አሸናፊ ነው። ማንም በአዳም ቢሆን የዲያብሎስ ልጅ ነው። ማንም በክርስቶስ ቢሆን የእግዚአብሔር ልጅ ነው። እስቲ አሜን። በክርስቶስ የእግዚአብሔር ልጅ፣ በክርስቶስ በመሆን የጸደቅኩ፣ በክርስቶስ በመሆን የተቀደስኩ፣ በክርስቶስ በመሆን ልጅ የሆንኩ፣ በክርስቶስ በመሆን የተባረኩ። በክርስቶስ ሆነ እርግማን አለብህ ማለት ስተት፣ ከስተትም ስተት። እርግማን የለብህ። በክርስቶስ ከሆንክ እርግማን የለብህ። በአዳም ከሆንክ እርግማን አለብህ። ጌታን ተቀበል። እርግማን ካለበት ያ ሰው ጌታን ነው መቀበል ያለበት። አንተ ምንድን ነው የምትሰብረው? ሸንበቆ ነው እርግማን? ሰበርኩልሽ የምትለው ምንድን ነው የምትሰብረው? ምንድን ነው የሚሰበረው? ምን እርግማን መስበር፣ የእርግማን ምንድን ነው መስበር ምንድን ነው? ራሱ አይገባኝም። ከየት የመጣ ትሬንድ እንደሆነ ከናይጄሪያ የመጣ ከዚህ ከምዕራብ አፍሪካ ናይጄሪያ፣ ጋና ምናምን ከዛ ያመጡት። መስበር የሚባል ነገር የለም።
በአዳም ነበርክ፣ በክርስቶስ ሁን ነው። በቃ አረዝነት በአዳም ነበርክ፣ ኃጢአተኛ ነበርክ፣ በክርስቶስ ስትሆን ጻድቅ ትሆናለህ። የመሆን ነው መሆን። እስቲ አሜን። በቃ በአዳም እርግማን ነበረብህ። አዎ በክርስቶስ ሁንና ቡሩክ ሁን። በክርስቶስ ስትሆን ጻድቅ ትሆናለህ። ጻድቅ ከሆንክ በረከት በጻድቅ። እስቲ እኔ ጻድቅ ነኝ የሚል አንድ ሰው እስቲ እጁን ለይ። እስቲ ጻድቅ ነኝ የሚል። ስለዚህ እናንተ ላይ ምንድን ነው ያለው? የምትጀምሩት ሁሉ ይሳካል፣ ይቀናላችኋል። እስቲ አሜን። አዎ ትጀምሪያለሽ፣ ትጨነግፊያለሽ የሚባል ለአንተ አይሰራም። አዎ እንዳትሰማቸው፣ እንዳትሰማ እንዲህ ሄድ ጥፋ ብለው ትጀምሪያለሽ። አልጨነግፍም፣ እጀምራለሁ፣ እከናወናለሁ፣ እሳካለሁ። ለምን? አይ አም ብለስድ፣ አይ አም ብለስድ። እኔ ተባረኩ ነኝ። ቃሉ የሚለኝን ነው ምለው። እኔ አለመከናወን ለእኔ አይሰራም፣ አይሰራም። እከናወናለሁ። በረከት በእኔ እንትና እኮ ይስሐቅ የተባረከው ነው አይደል? ይስሐቅ ተባረከ። ሄዶ ብራዘር ሲቆፍር ውሃ ያወጣል። በጣም እኮ የሚገርም እኮ እዚህ ጋር ሲቆፍር ውሃ ያወጣል። ውሃ ልክ ሲያወጣ መጥተው የኛ ነው ብለው ይካባሉ። ትቶላቸው ሄደ። ለምን? እሱ ነው ብለስድ። ቦታ አይደለም ብለስድ የሚያደርገ፣ ሁኔታ አይደለም ብለስድ የሚያደርገ፣ አንተ ነህ ብለስድ። ስለዚህ ነው ውሰዱት ይልና ፈቀቅ ብሎ ይቆፍራል። አሁንም መጥተው ድጋሚ መጥተው አሁንም የኛ ነው ብለው ወረሩት። ችግር የለም ማለት ሄደ። ሮቦት አሁን እግዚአብሔር አሰፋልን፣ በምድርም ደግሞ እንበዛለን ይላል። ከዛ ደግሞ ሳቤ ብራዘር ሙቭ እያረክ አንተ ስለሆንክ የተባረከው በሄድክበት ቦታ ሁሉ የበረከት ምክንያት ትሆናለህ። በሄድክበት ቦታ ሁሉ የበረከት ምክንያት ትሆናለህ። ለምን? የተባረከው አንተ ነህ። እስቲ እኔ አም ብለስድ በሉ። እስቲ ተባርኬያለሁ። ፎር ፕሬዝ ጋድ አም ብለስድ። እርጉም መሆን አልችልም። እርግማን በእኔ ላይ አይሰራም። ኢንአክቲቭ ነው። ማንም እኔን መርገምም አይችልም። ሟርተኞች ምናምን ነገር ይባላል ሰው። ደጋሚዎች ሟርተኞች እንትን ቢሉ ምን አገባኝ እኔ? ለምን ዓለምህን አታወራም? የእነሱን ዓለም ማውራት ከየት የመጣ ትሬንድ እንደሆነ እኮ አይገባንም። ሟርተኞች ምናምን ነገር ደጋሚዎች ምናምን ምን አገባኝ እኔ? ይድገም ያውራ። ማንም በጨለማው ዓለም ውስጥ ያለ ደጋሚ በለው ሟርተኛ በለው የፈለገ ያሟርት፣ በጻድቁ ላይ ግን አይሰራም። ወተር ፕሩፍ እንደሚባል አንድ ነገር ከርስ ፕሩፍ ነህ። እስቲ አሜን። ዩ አር ከርስ ፕሩፍ። የፈለገ ቢያሟርትብህ ተንሸራቶ ይወርዳል። ወተር ፕሩፍ አንዳንድ ሰዓቶች አሁን ወተር ፕሩፍ ይባላል። ወተር ፕሩፍ ማለት ውሃ የማይገባበት ማለት ነው። ውሃ ውስጥ ብትከተው ምንም ውስጡ አይገባም። ሲልድ ነው። ዩ አር ሲልድ፣ ዩ አር ሲልድ። እርግማን አንተ ላይ አይሰራም። ሟርተኞች እዚህ ጋር ሟርተኞች አንዳንድ ጴንጤ ነው ፈሪ ስለሆነ ሟርተኛ አጠገቡ ወይም ምንድነው ደጋሚ ወይም ምንድነው ጠንቋይ ምናምን ነገር አጠገቡ መጥቶ ሲከራይ እሱ ቤት ይለቃል። ቤት መልቀቅ ያለበት ያኛው ነው ወይስ አንተ? እንዴ ብርሃን ነው ጨለማን ማባረር ያለበት ወይስ ጨለማ ብርሃንን እንዴት ያባረራል? ሃው ካም? የጨለማ ቃል በብርሃን ውስጥ አይሰራም። ከማን የጨለማዎች ንግግር በብርሃን ዓለም ውስጥ ይኸውልህ፣ መጀመሪያ እቺ ነገር ልናገር። ይኸውላችሁ ሶስት ነገር። አንደኛ አንተ ማንነት ተለውጧል፣ ብርሃን ተብለሃል። መጀመሪያ ማወቅ ያለብህ አንተ ማንነት ተለውጧል። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ የተባልነው ይሄ ነው አንዱ። አሁን ግን በጌታ ብርሃን ናችሁ። ኤፌሶን 5:8 ነው ያወራሁት። አሁን ግን በጌታ ብርሃን ናችሁ። ብርሃን ነህ። በብርሃን ላይ ጨለማ መግባት አይችልም አይደል? ብርሃን በጨለማ ይበራል እንጂ ጨለማም አላሸንፈውም ይላል እንጂ ጨለማም በብርሃን ውስጥ ይጨልማል አይልም። በአማኝ ውስጥ ሰይጣን መግባት አይችልም። ከአማኝ ላይ ሰይጣንን ማስወጣት አትችልም። አማኝ ማለት የልቡን ዙፋን ለክርስቶስ ያደረገ ማለት ነው። ክርስቶስ ቁጭ ባለበት ዙፋን ውስጥ ሰይጣን መግባት አይችልም። ይገባል? ክርስቶስ ቁጭ ባለበት ልብ ውስጥ ሰይጣን መግባት ይችላል? ሁለት ዙፋን የለህም፣ የሰይጣንም የክርስቶስም። ጌታ ካለ ሰይጣን የለም፣ ሰይጣን ካለ ጌታ የለም።
ሰይጣን ካለ በቃ አልዳንክም። የለም አንዳንዱ እኮ ይሄ ነው እኮ ዝም ብሎ ቸርች ለመደ፣ ቸርች ፕሮግራም ይመጣል ይላመዳል እንጂ ጌታን ወደ ልቡ ያላስገባ ሰው አለ። ጌታ በልቡ ውስጥ አይደለም። ስለዚህ እሱ ዲመን እንደፈለገ ይጮትበታል ማለት። ስለዚህ እሱን ዲመኑ ታወጣለታለህ፣ እሱ ችግር የለም። ጌታን የተቀበለውና የእግዚአብሔር ልጅ የሆነው ውስጥ ግን ጠላት እንዲህ ሊያደርግሽ ምናምን ማለት ነውር ነው። አንተ በጠላት ላይ ነህ እንጂ ጠላት በአንተ ላይ አይደለም። ብርሃን ነህ። ሁለተኛው ከጨለማው ወደሚደነቀው ብርሃን ነው የመጣ ነው አይደል? ይሄ መንግስት ነው የቀየር ነው። መንግስት ቀይረናል። የፍቅሩ ልጅ መንግስት፣ የሚወደው ልጅ መንግስት ማለት የብርሃን መንግስት፣ የብርሃን አገዛዝ ማለት ነው። ከጨለማው ወደሚደነቅ ብርሃኑ ነው የጠራን። ስለዚህ የፍቅሩ ልጅ መንግስት ውስጥ ገብቻለሁ ካልክ፣ መንግስት ቀይሬያለሁ ካልክ፣ የዛኛው የጨለማው መንግስት ቋንቋ ባንተ ላይ አይሰራም። ከኔ ጋር ናችሁ? ሟርተኛ የፈለገ ሺህ ቢያሟርት ባንተ ላይ አይሰራም። ግን አንድ ነገር ልንገርህ፣ አንተ ግን አንድ የምታወራው ግን በሱ ዓለም ላይ ይገባል። አልገባህም? የብርሃን ብርሃናት የሚባሉት በብርሃን ዓለም ውስጥ ያሉ ከብርሃን የተወለዱ የእግዚአብሔር ልጆች አንድ ቃል በጨለማው ዓለም ላይ ቢናገሩ ይሰራል። ብርሃን በጨለማ ላይ ይበላል። ያንተ ዓለም ሁልጊዜ የእግዚአብሔር መንግስት ታሸንፋለች፣ ሁሉን ትገዛለች ይላል አይደል? ገዢ ናት እኮ። እንደውም ምንድን ነው የሚለው? የገሃነም ደጆች አይቋቋሟትም። ምን ማለት ነው? ሄደ የገሃነም ደጅ ጋር ደርሰ አሁን በሩ ጋር ደርሻለሁ መግባት አልችልም ብለህ አትቆምም። የገሃነም ደጅ አንተን ምን አያረግም? ዊዝስታንድ አያረግም፣ አይቋቋምም። የገሃነምን ደጅ በእርግደህ ትገባለህ። እስቲ አንድ ሰው አሜን። ብርሃን የብርሃን አገዛዝ ውስጥ ያሉና ብርሃናት የሆኑ የእግዚአብሔር ልጆች በጨለማው ዓለም ውስጥ ከፍተው መግባት ይችላል። ቢናገሩ ይሰራል። ከኔ ጋር ናችሁ? ቢናገሩ መልካም የተለያየ የብርሃን ንግግር በጨለማው ላይ ቢናገሩ ጨለማው ይገፈፋል። እኛ መንግስት ከጨለማው አገዛዝ አላወጣን የሚለው አዳነን የሚለው እሱ ከጨለማው ስልጣን አዳነን፣ ቤዛነቱን ወዳገኘንበት የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። አሁን መንግስት ቀይረናል። በጨለማው ባጭሩ የጨለማው ንግግር በእናንተ ላይ አይሰራም። እስቲ እርግማን በሉኝ፣ በእኔ ላይ አይሰራም። የፈለገ ሰው ቢረግምህ ማን ነው? ያ ስሙን አላውቀውም። ባላቅ ነው በላም ነው በላም ሂድ እርገም ተብሎ መርገም አቃተው። አፉን ሲከፍት ይባርካል። የተባረከውን ህዝብ መርገም አትችልም። የተባረከው ነው እስራኤል በበጎችና በኮርማዎች ደም በተገባ ኪዳን የተባረከ ሰው ነው። የኛ እኮ የተሻለ ነው። የኛ እኮ በክርስቶስ ደም እስቲ አሜን አዲስ ኪዳን ውስጥ የገባን። አንተ እንዴት መረገም ትችላለህ? አትችልም። ክፉ ነገር ባንተ ላይ አይሆንም። እኔ አይሆንልኝም አትበል። ሮንግ ኮንፌሽን ካፍ አይውጣ። እኛ የተረገምንን አትበል። አይደለህም። ቃሉ አይልህም። አንተ የተባረክነ የእግዚአብሔር ቃል ያለህን መልሰ ተናገር። መክፈት ያለብህ እምነት የሚመጣው ከመስማት ነው፣ መስማትን በእግዚአብሔር ቃል አይደል የሚለው። የእግዚአብሔር ቃል በሌለበት እምነት አይፈጠርም። እምነት ወጣትነት አይደለም። የሆነ ምናምን ነገር ምናምን ስሜታዊነት አይደለም። እምነት ያረፍክበት ትሩዝ አለ። እስቲ አሜን አለ። እንዲህ ተብሎ እንደተጻፈ እንዲህ በቃ ቃል ላይ ነው። ፌዝ ካምስ ባይ ሂሪንግ ኤንድ ሂሪንግ ባይ ዘ ወርድ ኦፍ ጋድ፣ የእግዚአብሔር ቃል። ስለዚህ ቃሉ የሚለኝን እላለሁ። ቃሉ የሚልህን የምትል ከሆነ የእምነት መንፈስ አለ። አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን። ምን ከመናገራችን በፊት ምን እናምናለን? ቃሉን ምን እናምናለን? የተነገረንን ቃል። የእግዚአብሔር ቃል ናችሁ፣ ሆናችኋል፣ ተደርጋችኋል፣ ተቀምጣችኋል፣ ትችላላችሁ፣ የበላይ ናችሁ፣ አሸናፊዎች ናችሁ ያለንን በክርስቶስ በመሆን ያገኘነውን ማንነት አይደንቲቲ፣ የተቀየረውን መንግስት። እኔ መንግስት ቀይሬያለሁ። የፍቅሩ ልጅ መንግስት ውስጥ ነው የምኖረው። የሚወደው ልጅ መንግስት ውስጥ ነው የምኖረው። ይሄ መንግስት ገዢ መንግስት ነው። ይሄ መንግስት የገሃነምን ደጅ ከፍቶ ይገባል።
ሃሌሉያ። ቃሉ የሚለንን መልሰን መላልሰን ምናገር። ስሜትህን አታውራ። ስሜትህ ምን ይላል? ሁኔታህ ምን ይላል? አካባቢህ ምን ይላል? ኪስህ ምን ይላል? እነሱም ያወራሉ። የቱን እናስተጋባ? ቃሉም እያወራ ነው፣ ያኛውም ያወራል። ያኛው ድህነት ይላል፣ ቤት ስገባ ባዶ ነው። ባዶነት አንተን ሊሰብክህ ተዘጋጅቷል። አፉን ከፍቶ ባዶነት ወይ ምናምን አካውንትን ስታየው ይነግርሃል፣ ይሰብካል። ያለ ሁኔታ፣ የአገር ሁኔታ፣ ያለበት የሰፈር ሁኔታ፣ የቤተሰብ ሁኔታ አንተን ይሰብካል። አትችልም፣ አንተ እኮ የምትሆን አይደለም፣ አንተ እኮ ለሀገር የምትበቃ አይደለም፣ አንተ እኮ ለቤተሰብ የምትሆን አይደለም፣ አንተ እኮ ምናምን ነገር የሚልህ የሚናገርህ ድምጾች አሉ። ቃሉ የሚልህን ለእነዚህ ድምጾች ንገራቸው። አሜን። ቃሉ የሚልህን ለድምጾቹ ንገራቸው። አለ ድምጽ የለም አይደለም፣ ስጋ የሚልህ አለ። አሁንስ እየደከምኩ ነው ትላለህ። አሁን ሰውነቴ በቃ ዝም ብዬ ሲር ድክምክም እያለኝ ነው። ሁላችን ላይ የሚፈጠር እንትን አለ። ድካም እየደከመኝ ነው፣ እያረጀው ነው እንዴ፣ ትዝ ነኝ እንዴ ምናምን የሚልህን አትበላው። የእግዚአብሔር ቃል ምን ይላል? ደካማው እኔ ብርቱ ነኝ ይበል። let the weak says I am strong። ቃሉ እኮ ነው። ኢዩኤል 3:10 ደካማው እኔ ብርቱ ነኝ ይበል የተባለው ምን? አፉን እኮ ነው። አዎ አፍህን መጠቀም ያለበት ስሜትህ ሳይሆን፣ የያዘ ሁኔታ ሳይሆን፣ ያለው ነገር ሳይሆን፣ የከበበ ነገር ሳይሆን ቃሉ የሚልህን let the weak says I am strong። ደካማው እኔ ብርቱ ነኝ። ቆይ ደካማ አይደለም ተብሏል እኮ። ደካማ ነው። አዎ ደካማ ነው። ደካማ አይደለም ነው እኮ። ግን ምን ይበል? በቃ ይቀይረው። ለምን? የምትናገረው ነገር አንተ ላይ ስለሚበዛ። አዎ እኔ ደካማ ነኝ ስትል ድካምን ያበዛዋል። ደካማው ግን እኔ ምን ነኝ ይበል? ብርቱ ነኝ ሲል ምን ይበዛል? ብርታት እየበረታ ትሄዳል። አም ስትሮንግ ሃሌሉያ። በ85 ዓመቱ አም ስትሮንግ ያለ ሰው እያለ አንተ ገና በ40 ምናምን በ30 ምናምን how come? ለምን? I'm strong. let the weak say I'm strong። በዚያም የሚቀመጥ አሁንም አፍ ነው። በደንብ ስሙኝ። 23 ነው ኢሳይያስ ላይ አይደል? በዚያም የሚቀመጥ ይላል። በኢየሩሳሌም እኮ ነው፣ በጽዮን እኮ ነው። በዚያም የሚቀመጥ ታመም ያለው አይልም። ታመዋል ማለት እኮ ነው። ግን ምን አይሉም አያወጡም ካፋቸው። ታሟል። አዎ ለምንድን ነው ታመም ያለው ማይሉት? የተቀመጡበት ሰፈር አይፈቅድላቸውም። ጽዮን ነው ያሉት። ጽዮን ስላሉ እዛ ተቀምጠው ታመም ያለው ማለት ምን ሆነሽ ምናምን ስትባል አሟት እኮ ነው ወድማ ምን ሆነሽ ነው ምናምን ስትባል ደህና ነኝ ጽዮን ነው ብራዘር። አንተ በአብ ቀኝ ተቀምጠህ ሃሌሉያ። በጽዮን አይደለም፣ በኢየሩሳሌም አይደለም ብራዘር፣ በምድሪቱ ኢየሩሳሌም አይደለም፣ በሰማያዊቱ ሃሌሉያ። በአብ ቀኝ ተቀምጠህ ሮንግ ኮንፌሽን ካፌ ይወጣል። ታምም ያለው የማረባ ነኝ ደካማ ነኝ ይባላል። ሀውቃም እንዴት ይባላል? አይባልም። ጤነኛ ነኝ። እስቲ አሜን። እኔ ጤነኛ ነኝ። ይኸውላችሁ እንትኑ ከገባችሁ ትሉታላችሁ። የምትናገሩት ነገር ዘር ስለሆነ ስለሚበዛ የምትናገሩት ነገር እንደሚበዛ ብቻ ወቁልኝ፣ ብቻ ወቁልኝ። ከዛ ትቆጥበዋለህ አፍህን። ለምን? ሊበዛ ነው። በስቶ ሊመጣ የምትፈልጉትን ተናገሩት። እስቲ አሜን። ብርታት ነው በስቶ እንዲመጣ የምትፈልገው። ሰውነት ድክምክም ብሎታል፣ ግን በስቶ እንዲመጣ የምትፈልገው ምንድን ነው? ብርታት ነው፣ ጤንነት ነው። ስለዚህ እሱን ስትናገረው እሱ ይበዛል። ዘር ተካፍ የሚወጣው ቃል ዘር ነው። ዘር ወደ ፍሬ ይቀየራል። ሰው ከአንደበቱ ፍሬ ሆዱ ይሞላል አለ። የምትበላው የምትረካው በምትናገረው ነው። ስለዚህ ምንድን ነው የምታወሩት? ያመናችሁትን ነው። ስፒሪት ኦፍ ፌዝ የሚላችሁን ነው። ሃሌሉያ። እስቲ አምናለሁ፣ እናገራለሁ። ልቀጥለው ሳምንት ዛሬ ይቁምና አልጨረስኩትም።
በዚሁ መንፈስ ነው የምፈሰው። ሳምንት ቀጥለዋለሁ።